ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። የሸዋ ጠቅላይ ግዛት አሳምነው እዝ በብልጽግና አየር ወለድ ኮማንዶ ላይ የተቀናጀ ወታደራዊ እርምጃ በመውሰድ ከፍተኛ የሰውና የቁሳቁስ ኪሳራ ማድረሱን ገለጸ። ከመሃል ሜዳ እስከ ጓሳ ከግዤ እስከ ወጀድ በተዘረጋው የፋኖ ክንድም የአማራ ፋኖ የህልውና ተጋድሎ ሌላ ምዕራፍ ላይ መድረሱን ያረጋገጠ ሆኗል። በሸዋ ግንባር የነበረው ውጊያ በድል መጠናቀቁን የገለጸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የተመዘገበውን ድል የጠላት ውድቀት መጀመሪያ ሲል ገልጾታል። ተጨማሪ ይዘናል። በምዕራብ ወሎ ግንባር ታላቅ የጦር ሜዳ ጀብዱ ተፈጸመ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ 105ኛ ኮር በመካነ ሰላም አካባቢ ለወራት መሽጎ የነበረውን የ11ኛ እዝን የብልጽግና ሰራዊት አጥር በመስበር ስትራቴጂካዊ የሆኑ 4 ምሽጎችን በቁጥጥር ስር መዋሉን አስታውቋል። ከትናንት አመሻሽ ጀምሮ እስከ ሌሊት ሲካሄድ በቆየው በዚህ አይነተኛ ኦፕሬሽንም የፋኖ ኃይሎች በጠላት ላይ የውጊያ የበላይነት በመውሰድ ወደ መካነ ሰላም ከተማ ዘልቀው መግባታቸው ተሰምቷል። የግንባር መረጃው ተሰናድቷል። የአብይ አህመድ አገዛዝ በዓለም አቀፍ መገለልና በውስጥ መከፋፈል ሳቢያ የመጨረሻው የፖለቲካ ቅርቃር ውስጥ መውደቁ ተነገረ። በተለይ የአሜሪካና የቱርክ መንግስታት በኢትዮጵያ ጉዳይ ላይ ያሳዩ ስጋት የአገዛዙን መዳከም ይፋ ያደረገ ሲሆን የብልጽግናው ቡድንም ይህንን ተከትሎ የደህንነት አመራሮቹን ለድንገተኛ ስብሰባ መጥራቱ ተሰምቷል። አገዛዙ በውስጥ መከፋፈልና በውጭ ጫና እየታመሰ ባለበት በዚህ ጊዜም ሁኔታዎች ከቁጥጥር ውጭ አይደሉም የሚል የፕሮፓጋንዳ መዝሙር ቢዘምርም ከአዲስ አበባ በቅርብ ርቀት የሚገኙ ከተሞች ግን በጦርነትና በእገታ ሲታመሱ ሰንብተዋል። ተጨማሪውን ይዘናል። የመካከለኛው ምስራቅ የጦርነት እሳት ተባብሶ በቀጠለበት በዚህ ወቅት በኢራን ግዛት ውስጥ የተከሰተው የአሜሪካ የጦር ጄት መመታት ዓለምን ያስገረመ አዲስ ወታደራዊ ምዕራፍ ከፍቷል። ይህ ክስተት አሜሪካ ከ10 ዓመታት በኋላ በጠላት ቀጠና ውስጥ የወደቀ ወታደሯን ለማዳን የምታካሂደው እጅግ አደገኛና ውስብስብ ኦፕሬሽን ተደርጎ ተወስዷል። አሜሪካ አብራሪዎቿን ለማዳን ርብርብ ስታደርግ፣ ኢራን በበኩሏ በቁጥጥር ስር ለመዋል ሙከራ እያደረገች ትገኛለች። ዝርዝሩ ተሰናድቷል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የሸዋ ጠቅላይ ግዛት አሳምነው እዝ በብልጽግና አየር ወለድ ኮማንዶ ላይ የተቀናጀ ወታደራዊ እርምጃ በመውሰድ ከፍተኛ የሰውና የቁሳቁስ ኪሳራ ማድረሱን ገለጸ። ከመሃል ሜዳ እስከ ጓሳ ከግሼ እስከ ወጀድ በተዘረጋው የፋኖ ክንድም የአማራ ፋኖ የህልውና ተጋድሎ ሌላ ምዕራፍ ላይ መድረሱን ያረጋገጠ ሆኗል። በሸዋ ግንባር በነበረው ውጊያ በድል መጠናቀቁን የገለጸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የተመዘገበውን ድል የጠላት ውድቀት መጀመሪያ ሲል ገልጾታል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የሸዋ ጠቅላይ ግዛት አሳምነው እዝ በአራት አቅጣጫዎች በከፈተው ጥቃት በአገዛዙ ኮማንዶ ኃይሎች ላይ ከፍተኛ ድል ማግኘቱን አሳውቋል። እዙ አንድነቱን ባበሰረ ማግስት በወሰደው የተቀናጀ እርምጃም በአገዛዙ መከላከያ ሰራዊት በአድማ ብተናና በሚሊሻ ኃይሎች ላይ ያነጣጠረ ጥቃት መፈጸሙም ታውቋል። በመሃል ሜዳ ግንባር ከመሐመድ ቢሆኔን ኮር የተውጣጣው ተሰማ እርገጤ ክፍለ ጦር ከመሃል ሜዳ ተነስቶ ወደ ባሽ እየገሰገሰ የነበረውን የብልጽግና ኃይል መንገድ በመዝጋትና ምሽጎችን በመሰባበር ወደ መጣበት እንዲመለስ ማድረጉ ተገልጿል። በግሼና ወጀድ ግንባር ደግሞ የአስቴጎማ ተራራ ክፍለ ጦር ከግሼ ወደ ወጀድ የሚወስደውን ዋና መስመር ይዞ በነበረው ኃይል ላይ እርምጃ መውሰዱ ተጠቁሟል። በዚህ ውጊያ አንድ ያገዛዙ የጭነት ተሽከርካሪ ኤፍኤስአርም ሙሉ በሙሉ መውደሙ ተነግሯል። በጓሳ ግንባርም በቀጠለው ውጊያ በአጼ ዘርዓ ያዕቆብ 1ኛ ኮር ስር የሚገኙት የ7ለ7ና የአጼ ይኩኖ አምላክ ክፍለ ጦሮች በጋራ በመሆን ከአጣዬ ወደ መሃል ሜዳ በሚወስደው መንገድ ጓሳ ላይ መሽጎ የነበረውን ኃይል መደምሰሳቸውን እዙ ለጣቢያችን ገልጿል። በእነዚህ የተቀናጁ ጥቃቶች በአገዛዙ ኃይሎች ላይ ከፍተኛ የሰውና የቁሳቁስ ኪሳራ መድረሱን የገለጹት የአጼ ዘርዓ ያዕቆብ 1ኛ ኮር የህዝብ ግንኙነት ኃላፊው በርካታ የጦር መሳሪያዎችና ትጥቆችም መማረካቸውን አረጋግጠዋል። ይህ ድል የአማራ ህዝብ የህልውና ተጋድሎ አካል መሆኑን የጠቀሰው የሸዋ ጠቅላይ ግዛት አሳምነው እዝም የጀመረው የስር ነቀል ለውጥ ትግል ተጠናክሮ እንደሚቀጥልም በግንባር መረጃው አሳውቋል። በምዕራብ ወሎ ግንባር ታላቅ የጦር ሜዳ ጀብዱ ተፈጸመ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ 105ኛ ኮር
በመካነ ሰላም አካባቢ ለወራት መሽጎ የነበረውን የ11ኛ እዝን የብልጽግና ሰራዊት አጥር በመስበር ስትራቴጂካዊ የሆኑ 4 ምሽጎችን በቁጥጥር ስር መዋሉን አስታውቋል። ከትናንት አመሻሽ ጀምሮ እስከ ሌሊቱ ሲካሄድ በቆየው በዚህ አይነተኛ ኦፕሬሽን የፋኖ ኃይሎች በጠላት ላይ የውጊያ የበላይነት በመውሰድ ወደ መካነ ሰላም ከተማ ዘልቀው መግባታቸውም ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 105ኛ ኮር በምዕራብ ወሎ ግንባር በከፈተው ጥቃትም ከፍተኛ ድል ማስመዝገቡን የእዙ ህዝብ ግንኙነት ክፍል ለአስራት ሚዲያ ባደረሰው መረጃ ገልጿል። በመካነ ሰላም ከተማና አካባቢዋ ሰፍሮ በሚገኘው የአገዛዙ ሰራዊት ላይ ትናንት አመሻሽ ጀምሮ ሌሊቱን ሲሰነዘር በቆየው ጥቃት በ11ኛ እዝ የሚገኙ 4 ስትራቴጂካዊ ምሽጎች መሰበራቸው ተገልጿል። እንደዙ መረጃ የ105ኛ ኮር 29ኛ ክፍለ ጦር ሰራዊት ባደረገው ኦፕሬሽን ብልጽግና ምሽግ አዘጋጅቶባቸው በነበሩ ሱባ ሜዳ፣ ክሬቸር፣ ሶዬና አሜጃ የተባሉ 4 ምሽጎችን በመቆጣጠር ድል ተቀዳጅቷል። የብልጽግና ሰራዊት በከፍተኛ ድግግሞሽ የታገዘ የሞርተር ተኩስ ቢከፍትም የፋኖ አባላት በወሰዱት እርምጃ ምሽጎቹን ለቆ ወደ ከተማ እንዲያፈገፍግ መደረጉንም እዙ በመረጃው ጠቁሟል። በተለይም በሶዬና በቆርኬ ሚካኤል አካባቢዎች በደረሰው ጥቃት የአንድ ጋንታ ያህል የአገዛዙ ሰራዊት በመመታቱ ቁስለኞችን ይዞ ለመሸሽ መገደዱ ታውቋል። ከፍተኛ የአመራር ሚና የተወሰደበት ይህ ኦፕሬሽን የ29ኛ ክፍለ ጦር አዛዥ አርበኛ ስንዴው ገዜ፣ ምክትላቸው አርበኛ ሆነለት ገዜና የዘመቻ መምሪያ ኃላፊው አርበኛ መብሬ በጋራ እንደመሩት የደረሰን የግንባር ሪፖርት ያመላክታል። የምኒልክ ዕዝ ህዝብ ግንኙነት ክፍል ለአስራት ሚዲያ ባደረሰው መረጃም የ105ኛ ኮር አባላት የጠላትን ምሽግ በመስበር ወደ ከተማዋ ዘልቀው መግባታቸውን የገለጸ ሲሆን የብልጽግና ሰራዊት ይጠቀምባቸው የነበሩ ካምፖችንም በቁጥጥር ስር መዋሉን አሳውቋል። የአብይ አህመድ አገዛዝ በዓለም አቀፍ መገለልና በውስጥ መከፋፈል ሳቢያ የመጨረሻው የፖለቲካ ቅርቃር ውስጥ መውደቁ ተነገረ። በተለይ የአሜሪካና የቱርክ መንግስታት በኢትዮጵያ ጉዳይ ላይ ያሳዩት ስጋት የአገዛዙን መዳከም ይፋ ያደረገ ሲሆን የብልጽግናው ቡድንም ይህንን ተከትሎ የደህንነት አመራሮቹን ለድንገተኛ ስብሰባ መጥራቱ ተሰምቷል። አገዛዙ በውስጥ መከፋፈልና በውጭ ጫና እየታመሰ ባለበት በዚህ ጊዜም ሁኔታዎች ከቁጥጥር ውጭ አይደሉም የሚል የፕሮፓጋንዳ መዝሙር ቢዘምርም ከአዲስ አበባ በቅርብ ርቀት የሚገኙ ከተሞች ግን በጦርነትና በእገታ ሲታመሱ ሰንብተዋል። ዝርዝሩ እንደሚከተለው ይቀርባል። የአብይ አህመድ አገዛዝ ወደ ስልጣን ከመጣ ወዲህ ኢትዮጵያ ላይ የተደቀነው አደጋ ከጊዜ ወደ ጊዜ በመጨመር ላይ ነው። ከዚህ ውጪ መፍትሄም ያለው አይመስልም ይባላል። ሰሞኑን የአሜሪካ መንግስት ያወጣውን የማስጠንቀቂያ መልእክት ተከትሎ ቱርክም የኢትዮጵያ ጉዳይ አሳሳቢ ነው የሚል አቋሟን ማሳወቋ አይዘነጋም። በውስጥ ካለው አደጋ በተጨማሪ አሁን ያለው ዓለም አቀፍ ቀውስ በኢትዮጵያ ኢኮኖሚና እንቅስቃሴ ላይ ከባድ ችግርን ፈጥሯልም ይባላል። ይህን የተገነዘበው አገዛዙ ሁሉንም ወታደራዊና የደህንነት ተቋማትን ያሳተፈ የጋራ ምክክር አካሂዷል። ምክክሩ ኢትዮጵያ አሁን ያለችበትን አደጋ እንዴት ማለፍ ትችላለች በሚለው ላይ መወያየት ነው። የአገዛዙ ተቋማት የአገሪቱ ችግሮች መጨመራቸውን ለማመን ቢገደዱም እንደተለመደው ከአቅም በላይ አይሆኑም የሚል ድምዳሜ ላይ ደርሰዋል። አገዛዙ በውስጥም በውጭም ፈታኝ ሁኔታ ላይ እንደሚገኝ ለማረጋገጥ የተገደደበት አጋጣሚም ተፈጥሯል ተብሏል። ሁሉም ያገዛዙ አስፈጻሚ የደህንነት አካላት ከመቼውም ጊዜ በላይ መከፋፈላቸውን አቁመው ይህን ጊዜ ለማለፍ አንድ ሁኑ የሚል መልእክትም ተላልፎላቸዋል። ይህም ቢሆን ግን ብልጽግና እንኳን መላ ሀገሪቱን ከአዲስ አበባ በቅርብ ርቀት ላይ የሚገኙ ቦታዎች ላይም የሚሰነዘሩ ጥቃቶችን መከላከል ተስኖት ቆይተዋል። የዜጎች ሕይወት በየጊዜው መጥፋቱም እንደቀጠለ ነው። ሰሞኑን በአዲስ አበባ ዙሪያ በአየር ኃይል የታገዘ ከባድ ውጊያ ኦነግ ሸኔ ከተባለው ታጣቂ ቡድን ጋር ቢደረግም የተገኘ ውጤት የለም ተብሏል። ጭራሽ ከአዲስ አበባ በቅርብ ርቀት ላይ በሚገኘው መተሐራ በተባለው አካባቢ በርካታ መንገደኞች ሲገደሉ አውቶቡስ ሙሉ መንገደኛም ታፍኖ ተወስደዋል። ይህ ለማሳያነት ተጠቀሰ እንጂ በየቦታው የዜጎች እልቂት አሁንም እንደቀጠለ ነው። በዚህ ሁኔታ ላይ ያለችን ሀገር ከቁጥጥር ውጪ አልሆነችም የሚለው የብልጽግናው አገዛዝ ለችግሩ መሰረታዊ መፍትሄ ለመስጠት ዝግጁ እንዳልሆነ አመላካች ተደርጎ ተወስዷል። የአማራ ክልልን በተመለከተ አገዛዙ አስተማማኝ ሰላም አለ በማለት በሹመኛው ዘላለም መንግስቴ በኩል ያስታወቀ ሲሆን ይህ ሁኔታ በቅርቡ እንኳን አገዛዙ ከ50 በላይ አመራሮቹ የተገደሉበት የት ነው የሚል ጥያቄ እንዲነሳ አስገድዷል። በባዶ ፕሮፓጋንዳ ሀገሪቱን እየመራ የሚገኘው የብልጽግናው አገዛዝ እስካሁን የመጣበት መንገድ አደገኛ መሆኑን በተለያዩ አካላት ቢገለጽለትም ለመስማት ፈቃደኛ የሆነ አይመስልም።
በርካታ ዓለም አቀፍ የሰላምና የደህንነት ተመራማሪዎች ግን በአገሪቱ የተጀመረው እልቂት ማቆሚያ እንደማይኖረው በእርግጠኝነት ይገልጻሉ። የመካከለኛው ምስራቅ የጦርነት እሳት ተባብሶ በቀጠለበት በዚህ ወቅት በኢራን ግዛት ውስጥ የተከሰተው የአሜሪካ የጦር ጄት መመታት ዓለምን ያስገረመ አዲስ ወታደራዊ ምዕራፍ ከፍቷል። ይህ ክስተት አሜሪካ ከ10 ዓመታት በኋላ በጠላት ቀጠና ውስጥ የወደቀ ወታደሯን ለማዳን የምታካሂደው እጅግ አደገኛና ውስብስብ ኦፕሬሽን ተደርጎ ተወስዷል። አሜሪካ አብራሪዎቿን ለማዳን ርብርብ ስታደርግ፣ ኢራን በበኩሏ በቁጥጥር ስር ለመዋል ሙከራ እያደረገች ትገኛለች። ዝርዝሩ እንደሚከተለው ይቀርባል። የመካከለኛው ምስራቅ ጦርነት ተባብሶ የቀጠለ ሲሆን ባልተለመደ ሁኔታ የአሜሪካ ተዋጊ ጀት ተመቷል። ሄሊኮፕተርም አልቀረም። እስካሁን የወጡ ዘገባዎች እንደሚያሳዩት ኢራን ውስጥ ተመቶ የወደቀው የአሜሪካ F-15 ተዋጊ አውሮፕላን አብራሪን በሕይወት ለማግኘት ተችሏል። ይህ እውነት መሆኑ ከተረጋገጠ አሜሪካ ከ10 ዓመታት በላይ ባካሄደችው ረዥም የጦርነት ታሪክ ውስጥ በጠላት ጦር ቀጠና ውስጥ ተመቶ የወደቀ ወታደሯን ፈልጎ በማዳን ስኬት ውስጥ የቅርብ ጊዜ ታሪክ ሆኖ ይመዘገባል ተብሏል። ይሁን እንጂ አሁንም ሁለተኛው የተዋጊ ጀት ባልደረባ እንዳልተገኘ ቢቢሲ ዘግቧል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ በኢራን ግዛት ውስጥ የሚደረገው ፍለጋ እንደቀጠለ መሆኑን ዘግቧል። በጦርነት ውስጥ ተመቶ የወደቀን ፈልጎ የማዳን ተልዕኮ የአሜሪካና አጋር ጦር የሚሳተፍበት እጅግ ውስብስብና ከጊዜ ጋር ሩጫ የሚካሄድበት ዘመቻ ነው ተብሏል። በአሜሪካ አየር ኃይል ውስጥ ለዚህ ተብሎ የሰለጠኑ ልዩ ወታደሮች ያሉ ሲሆን ለቅድመ ጥንቃቄ በሚል ውጊያ በሚካሄድባቸው አካባቢዎች አስቀድመው ይሰማራሉ ተብሏል። አንዳንድ ጊዜ አርብ ዕለት በኢራን ግዛት እንደሆነው ሁሉ ፍለጋውና በሕይወት የማግኘቱ ስራ የሚሰራው በጠላት ግዛት ውስጥ ዘልቆ በመግባት ይሆናል። የፍለጋና በሕይወት የማትረፍ ዘመቻው የሚካሄደው በሄሊኮፕተር ሲሆን አብሮም በበረራ ላይ ነዳጅ መሙላት የሚያስችል አውሮፕላን እንዲሁም በመንገድ ላይ ከጠላት ጥቃት ቢገጥም ጥቃት የሚፈጽምና አካባቢውን የሚቃኝ አውሮፕላን ድጋፍ ለመስጠት ይከተላሉ። የቀድሞ አዛዥና የዚህ ልዩ ኃይል አባል የነበረ ግለሰብ ለሲቢኤስ እንደተናገረው በኢራን ውስጥ እንደተካሄደው የፍለጋና በሕይወት የማዳን ተግባር ቢያንስ በብላክ ሆክ ሄሊኮፕተር የሚታገዙ 24 አባላት ይሳተፉበታል። ይህ የፍለጋ ቡድን አስፈላጊ ሆኖ ከተገኘ ከአውሮፕላኑ ላይ ዘሎ የሚወርድ ሲሆን መሬት ካረፈ በኋላም ከጠፋው የአውሮፕላን አብራሪ ጋር ግንኙነት መፍጠር ቀዳሚ ተግባሩ ይሆናል። የጠፋው የአውሮፕላን አብራሪ ከተገኘ በኋላ አስፈላጊ ከሆነ የሕክምና ድጋፍ መስጠት፣ ከጠላት እይታ መሰወርና አካባቢውን ለቀው የሚወጡበትን ስፍራ ላይ መገኘት ይኖርባቸዋል ሲል ሲቢኤስ ዘግቧል። የቀድሞ አዛዥ ለሲቢኤስ አስፈሪና አደገኛ ማለት ሁኔታውን ማቃለል ነው ሲሉ ተናግረዋል። አክሎም በመላው ዓለም ይህንን ለማከናወን ነው የሰለጠኑት ስዊስ አርሚ ናይቭስ ኦፍ ዘ ኤር ፎርስ በመባልም ነው የሚታወቁት ብለዋል። አርብ ዕለት ኢራን ውስጥ የተቀረጸና ትክክለኛነቱ የተረጋገጠ ተንቀሳቃሽ ምስል የአሜሪካ ሄሊኮፕተርና ቢያንስ አንድ ነዳጅ የሚሞላ አውሮፕላን በኢራን ኩዚስታን አውራጃ ሰማይ ላይ ሲበሩ ታይተዋል። ተመቶ የወደቀውን የጦር ጀት አብራሪ የሚፈልገው የአሜሪካ አየር ኃይል ብቻ አይደለም። የኢራን ጦርም ግለሰቡን በቁጥጥር ስር ለማዋል ያለበትን ማሰስና ማግኘት ይፈልጋል። ዘመቻው ጠላት ወደ ስፍራው አብራሪውን ለመፈለግና ለማግኘት የሚንቀሳቀስ በመሆኑ ከጊዜ ጋር ግብ የሚገጥምበት ነው። የቀድሞ የአሜሪካ ባህር ኃይል ልዩ ዘመቻ ስፔሻሊስት ጆናታን ሃኬት ለቢቢሲ ወርልድ ቱናይት ፕሮግራም እንደተናገረው የፍለጋ ቡድኑ ቅድሚያ የሚሰጠው ነገር በሕይወት መኖሩን ማረጋገጥ ነው። ግለሰቡ ለመጨረሻ ጊዜ ነበር ከሚባልበት ስፍራ በመነሳት ፍለጋቸውን ያከናውናሉ። ይህ ግን ግለሰቡ በተለያዩ ሁኔታ ውስጥ ሆኖ አስቸጋሪ መልክዓ ምድር ውስጥ በምን ያህል ፍጥነት መንቀሳቀስ ይችላል የሚለው ላይ ይወስናል ሲሉ ሃኬት ተናግረዋል። ሃኬት አክለውም እንዲህ አይነቱ በሕይወት የማዳን ተግባር ምናልባትም በአካባቢው ያሉ ኃይሎችን የመጠባበቂያ እድል ለማዘጋጀት በሚል በሕይወት የማዳን ተግባሩ ላይ ድጋፍ እንዲያደርጉ ግንኙነት የሚፈጠርበት መደበኛ ያልሆነ በድጋፍ የሚደረግ የማዳን ዘመቻ ሊሆን ይችላል ብለውታል። ክቡራትና ክቡራን ቤተሰቦቻችን ለዛሬ መጋቢት 26 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ